ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሪ ስለምታበረታቱ እጅግ አርጌ አመሰግናለሁ። እንግዲህ ተወዳጅ ሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ዳጣ እንግዲህም በባለፈው ክፍል እንደተመለከትነው አቶ ደረጀ የዲኤንኤ ምርመራውን ሊመለከተው ሲል ያው ወይዘሮ ማርታ በጣም ደንግጣ እንግዲህ ተመልክተናል ማለት ነው። እና ውሃ እንግዲህን መለኛ የሆነችው ውሃ ራሴን አመመኝ አባዬ በማለትም ልፍስፍስ በማለት ሀሳቡን ታስቀይረዋለች ማለት ነው። በዚህ ጊዜ ወይዘሮ ማርታ በጣም ነው ደስ ያላት ማለት ነው። ምክንያቱም ያንን የዲኤንኤ ምርመራ ደረጀ ከተመለከተው እንዴት አታምንኝም ወይ ብሎ ሌላ ጦርነት እዛ ቤት ይከፈት ነበረ ማለት ነው። እናም ማርታ እንግዲህን በጣም ነው ከተቀመጠችበት ነው የተነሳችው እና ሁሉም እንግዲህን ውሃ ራሱ እንዴት እየተመለከተቻት እንደሆነ እንዲሁም ዳጣ እንዴት እንደምትመለከታት እንግዲህ ተመልክተን ነበረ። እናም ፓራስታሞል ካለ ሐኪም ቤት እንሂድ ሲላት ደረጀ አይ በይ ፓራስታሞል ካለ እሱን ከወሰድኩኝ ይሻለኛል ትላለች ማለት ነው። እንደዛ ስትለው እንግዲህን ማርታ እስኪ ተነሽ ሂጂና አምጪላት ስለ ወይ ዴሬ እኔ አልደርስበትም አንተ ትሻላለህ ሂድና አምጣላት ትለዋለች ማለት ነው። እንደዛ ስትለው እንግዲህ ውሃ እኔ ሂጅ አመጣላታለሁ ስትል ተቀመጭ ብላ እጇን ጎትታ ታስቀምጣታለች። እና ስታስቀምጣት ሄዶ እንግዲህ ደረጀ ያንን ከነኔ ይዞላት ይመጣል። እና ይዞላት ሲመጣ ማርታ በነገራችን ላይ አመሰግናለሁ ዳጣዬ ብላ እጇን ነው የሳመቻት። እና እጇን እንግዲህ ትስማታለች። ያንን ወረቀቱን ይቀዱና ቶሎ ብለሽ ያንን ቆሻሻ ውስጥ ጣዩና ነይ ቶሎ ትላታለች ማለት ነው። ያንን ወረቀት ይቀዱና ቆሻሻ ውስጥ ይጥሉታል ማለት ነው። እና ፓራስታሞሉን ይዞ ይመጣና ውሰጁ ይላታል። ዳጣ እንግዲህ ዳንኩኝ እኮ አሁን ዳንኩኝ እንዴ ምን ማለት ነው? አሁን ዳንኩኝ ማለት በውሰጁ ሊያምሽ ይችላል በድጋሚ ይላታል ማለት ነው። እሷም አልወስድም ብላ ነበረ እና ልወሰደው ትልና እችን ማርታን ትመለከታታለች። ውሰጁ ምንም አያረግሽም ትላታለች። ውሃ እንግዲህን ውሃ ይዛላት ትመጣለች ማለት ነው። ዳጣዬ ወጪው እንዲያምሽ እኮ ነው እያለቻት እንግዲህን ያንን ፓራስታሞል ትውጠዋለች። እና ወጣ እንግዲህን በማግስቱ ስትመለከተው ያንን ወረቀት ቆሻሻ ውስጥ ታገኘዋለች። ስታገኘው እንግሊዘኛ እንደማታነብ እንግዲህን ታውቃለች። ለማንበብ ነበረ ያንን ወረቀት ያነሳችው። ይህንን ወረቀት እንግዲህን ሞገስ ገዥ ሄጄ ለሞገስ ለምን አላሳየውም ትልና ያንን ወረቀት ይዛ እንግዲህን ወደ ሞገስ ጋር ትሄዳለች ማለት ነው። አበቂልሽ ደግሞ ሰላምን እንግዲህን ምንም ብለሽ ሰላም ትላታለች። ከዚህ ከቤት መውጣት ሀሳብሽን ተውሽው እንዴ ስትላት ለምን እወጣለሁ ትላለች። አይ በባለፈው ለናታን ስታወሪ ሰምቼሻለሁ። አሀ ተደብቀሽ እየሰማሽን ነበር እንዴት ትላታለች። እንደዛ ምናምን ትላትና እንግዲህ ለምን እወጣለሁኝ አልወጣም ሀሳቤን ቀይሬያለሁ እናንተን ለማትቼ እወጣለሁ ስትልም ዳጣ ስለወጣች ነው የምትወጪው። አንቺ ላይ ግን ጤነኛ ነሽ? እስከ ዛሬ ዳጣለች እንደዚህ ቤት ስኖር ትላለች። እና ታዲያ ዳጣ በአንድ ቀን ብትወጣ ሀሳቤን ቀይሬያለሁ ለወጣ ነው ስትይ ነበረ ትላታለች። እኔ ምልሽ አበቂልሽ እንዲሁ ከሁሉ ጋር ተናቁረሽ ትችይዋለሽ እንዴ ትላታለች። እና እንደዛ ስትላት ለእሷ ጠበቃ እየሆንሽላት ነው ትላታለች። ይኸውልሽ እዚህ ቤት ሰላም ለማግኘት እንትን ካልሽ ልጅቷን ተያት ትላታለች ማለት ነው። አይወልሽ አንቺም ለእሷ ጥብቅና መቆሙን ካላቆምሽ ከዚህ ከቤት እንደሷ ነው መንቀር የማስወጣሽ ትላታለች ማለት ነው። እና ይህንን ትትላት እንግዲህ ሰላምዬ አይች ልጅ በቃ እኮ እያየናት እኮ አበደች በቃ አበደች ማለት ነው። እንደው እያየናት እኮ ጨርቋን ጣለች ትልና ወደ ክፍሏ ትገባለች ማለት ነው። ወደ ናታን ጋር ትሄድና እንግዲህ አበቂልሽ ስትገባ መቼም በቃ የሆነ ፊቱን ነው ክስክስ የሚያደርግባት በስማ። ከዛ እንግዲህ ትገባና ማለት ነው ዳጣን አይተሃታል እንዴ ትለዋለች። ዳጣን አላየኋትም እንዴ ትላንት ሳትነግርክ ወዴት ለምን ሄደች ሲልም እንግዲህ እኔ አላቅም እኮ አልኩሽ አበቂልሽ አሁን ክፍሉን ለቀሽልኝ ውጪ ይላታል ማለት ነው። ቆይ ለምንድን ነው የምትጠላኝ? አይ እኔ አልጠላሽም እኔ ጠላሻለሁኝ አላልኩም እኔ አፈቅርሃለሁ ስልክ አንተ ግን በእህትነት አልከኝ ምናምን ስትለው እንግዲህ አይ ምንም ያጠፋውን ነገር የለም በማለትም እንግዲህ ይመልስላታል ማለት ነው።
አሁን እባክሽን እያጠናሁኝ ስለሆነ ከዚህ ከክፍል ውጭልኝ እያልክ ነው? አዎ አልወጣም ትለዋለች። አወጭም? አዎ አወጭም ይላታል። አዎ ትላለች። በፊት ግን እንግዲህ ለምን ገባሽ እዚህ ክፍል እኮ እንዳገቢ ብዬሻለሁ ስትል ግቢም ውጭም የማለት መብት የለክም የአባቴ ቤት እኮ ነው በማለት እንትን ብለዋለች። አያገባህም እያልሽ ነው? እኔ አላልኩም አንተ ነህ ያልከው እያለችው ተመልክተናል ማለት ነው። ውሃ ደግሞ ያው ወደ እሱ ክፍል ትገባና መጽሐፍ ፈልጌ ነው ትለዋለች። ማለት ታነቢ አንቺ? አዎ ላነብ ነው። አባዬ እኮ በጣም ጎበዝ ተማሪ እንድትሆኚ እንደ ናታን ጎበዝ ተማሪ እንድትሆኚ መጽሐፍ ማንበብ አለብሽ ብሎኛል ትለዋለች ማለት ነው። እና እንደዛ ስትለው እንግዲህ በቃ እና ታዲያ ምን አይነት መጽሐፍ ነው ማንበብ የምፈልገው ብሎ የመጽሐፎቹን አይነት ይዘረዝርላታል። አይ እኔ እሱን አይደለም የምፈልገው። ታዲያ ለምንድን ነው የምፈልገው ሲላት እንግዲህ እኔ የምፈልገው የተረት መጽሐፍ ነው። አይ ውሃ አንቺ እኮ ትልቅ ልጅ ነሽ፣ የ7 ዓመት ልጅ መስል የተረት መጽሐፍ ትያለሽ እንዴ ይላታል ማለት ነው። ይህን ሲላት እንግዲህ እማዬ እኮ ትላለች ናታን ወሬ እንዳትነግረኝ ይላታል። ወሬ እኮ አይደለም እማዬ ዳጣ ይችን አበቄለሽን ሂጂና ናታንን አጫውቺው አለቻት። ከዛ እኔ ሄጄ ላጫውተው ወይ ስላት አይ አንቺ ትረብሸዋለሽ ብላ አለችኝ። እኔ ረብሻለሁኝ እንዴ ትለዋለች። ከዛ ናታን በዚህ ጊዜ በጣም ይደነግጣል ማለት ነው። ምክንያቱም ማርታ እንግዲህ አበቄለሽን ሂጂ ናታንን እንደዚህ በይው ባለባበስ እንደዚህ አድርገው እያለች እንግዲህ እንደምትገፋፋት አያውቅም ነበረ። እንግዲህ ዛሬ ላይ ውሃዬ ነገሩን ሁሉ አፈርጣ ተነግረዋለች ማለት ነው። አይ እንደዛ ብሎ ነገር አይደለም አንቺ አትረብሽኝም። አንቺ ደግሞ እኮ በጣም ነው ወሬሽ ጥፍጥ የሚለኝ እሷ ትልቅ ልጅ ስለሆነች ነው እንጂ ለዛ ሌላ ነገር አይደለም ይላታ ማለት ነው። እንዴ የኔ ወሬ የሚጣፍጥ ምግብ ነው እንዴ ትለዋለች። እና ይሄንን እያለችው እንግዲህ በቃ አሁን ውጪ ላነብ ነው ይላታል ማለት ነው። መጽሐፉን ታዲያ አሰጠኝም ስትለው አይ መጽሐፍ አሁን የለም፣ ስለዚህ ስገዛ እገዛልሻለሁኝ ይላታል ማለት ነው። እሺ ምናምን ትልና ትሄዳለች ማለት ነው። ዳጣ እንግዲህ ያንን የዲኤን ምርመራውን ወደ ሞገስ ጋር ይዛ ሄዳ እንግዲህ ሞገስም እንዴት ነሽ ደህና ነሽ ወይ አምሮብሻል እንዴት ነው ጠብሽ እንዴ ምናምን እያላት ይገኛል ማለት ነው። ምንድነው መጥበስ ያሳምራል እንዴ ትለዋለች ይላሉ በማለትም እንትን ይላል። ምንድነው ዛሬም ዝናን ትፈራዋለህ እንዴ? ባክሽ አልፈራም ይላታል ማለት ነው። እና አሁን ለማንኛውም ለሆነ ጉዳይ ነው የፈለኩት የሆነ ወረቀት ይዤ መጥቼ እንድታነበልኝ ነው። ምንድነው ይልና እንግዲህ ያንን ወረቀት ይሰጣታል ማለት ነው። እና ያንን ወረቀቱን እንግዲህ ስትሰጠው ሲመለከተው እንግዲህ የዲኤን ምርመራ ነው የአቶ ደረጀና የዳጣ የዲኤን ምርመራ ብሎ እንግዲህ ያነባል ማለት ነው። እና እነዛ እንግዲህ ሲያነበው እንግዲህ በጣም ይደነግጣል ማለት ነው። ሲደነግጥም እንግዲህ ምንድነው በማለትም ዳጣዬ በጣም በተደጋጋሚ ትጠይቀዋለች። ዳጣዬ በቃ ተረጋጊ በማለት ይህ የዲኤን ምርመራ ነው በማለት ይነግራታል። ማለት የዲኤን ምርመራ ማለት ትለዋለች። የዲኤን ምርመራ የአንቺ የአቶ ደረጀና የዳጣ ይላል በማለት እንትን ብሏል። እና ታዲያ ምንድነው የዲኤን ምርመራው በማለትም ዳጣዬ እንግዲህ በጣም ሰፍ ብላ እየጠበቀችው ደረጀ አባትሽ ነው በሚለው ነበረ። እንግዲህ ይህንን ነገር ደፍሮ ራሱ መናገር አልቻለም ማለት ነው። ይሄ ሞገስ እንግዲህ በቃ ደፍሮ መናገር አልቻለም። በቃ ተረጋጊ ዳጣ ደረጃ አባትሽ ባይሆን ትክክለኛ አባትሽን እንድትፈልጊ ይረዳሻል በማለት ሲላትም በቃ ደረጃ አባቴ አይደለም ማለት ነው በማለትም ዳጣዬ በጣም ታዝናለች ማለት ነው። እና በጣም ስታዝን በቃ ይዞሽ ዳጣ ምናምን በማለት እንግዲህ እንትን ይላታል ማለት ነው። እና የዲኤን ምርመራው በፀጉር አሻራ በፀጉር እንደተደረገ እንግዲህ ይነግራታል ማለት ነው። በፀጉር ሲነግራት አንድ ቀን ታስታውሳለች እንግዲህ ኤቢ እንዳደረገችው አንዴ ልትቆርጥ ስትል ሰላምዬ ደርሳ ነው ያስጣለቻት። እና ደግሞ በሌላ ቀን ፀጉሬን ሳበጠር ደርሳ ነበረ በማለትም ወይኔ ትልና ደረጃ አባቴ ነው ውሃም እህቴ ነች፣ ስለዚህ ምርመራው የተደረገው በሰላምዬ ፀጉር ነው ትላለች። እና አባቴ ነው ትትል እንግዲህ በፀጉር ከሆነ አባቴ ነው ትላለች ማለት ነው።
እና እንዲያም ሆነ ይሄ እኮ ምንም የሚለውጠው ነገር የለም ሲላት፣ ሞገስም አለው እንጂ ሞገስም የሚለውጠው ነገር አለ። ማበጠሪያው የኔ ሳይሆን የሰላምዬ ነው። ስለዚህ የሰላምዬን ጸጉር ነው የወሰደችው ትላለች። እኔ በነገራችን ላይ ማለት ነው የዲኤን ምርመራው የእሱ አይደለም አባቱ አይደለም የሚለው የዲኤን ምርመራው ውጤቱ ሲመጣ የጠረጠርኩት አንድ ወይ በር የሰጣት ልጅ ነው ወይም ደግሞ የሰላምዬን ጸጉር ነው ያልኩት። በነገራችን ላይ እኔ የሰላምዬን ጸጉር ወስዳ ነው ያልኩት ማለት ነው። እና ዳጣየም እንግዲህ እንደዛ ትላለች ማለት ነው። እውነትሽን ነው ይላታል ሞገስ። አዎድ እውነቴን ነው ሞገስ፣ የወሰደችው የሰላምዬን ጸጉር ነው እንጂ የኔን አይደለም ትለዋለች። እንደዛ ከሆነማ በጣም ደስ ይላል። በጣም ሞገስና ቀፌትልና እንግዲህ በጣም ደስ ይላታል። የሆነት የዳጣየን እኔ ሀዘን ከእንግዲህ ናዳ ማየት አልፈልግም። ኤቪ ግን በጣም የሆነች ተንኮለኛ ነገር ነች ማለት ነው። አይሽ እንደዛ ከሆነ ደግሞ እናታቸውና እሷ በማየቷ በጣም አሪፍ ነገር ነው። ምክንያቱም እዛ ቤት አይተናኮሉሽም፣ በቃ እንደ ልብሽ ትኖሪያለሽ። ምክንያቱም በቃ አንቺ የደረጀ ልጅ እንዳልሆንሽ ስለሚያውቁ ምንም ነገር አይሉሽም ይላታል። አዎ በጣም ትላለች ማለት ነው። እና በጣም ደስ ይላታል። እና ቤት ሄዳ እንግዲህን ሰላምዬ ዛሬ ለብቻሽ አገኘሁሽ ትላታለች ማለት ነው። እና ስትላት ምንድን ነው ስትላት እንዳልተኛሽም እንደ ስትላት ነረ አሁን ልሄድ ስል ነው የመጣሽው ትላታለች። እና እንደዛ እንግዲህን ስትላት ስለ ህይወቷ ተጠይቃታለች ማለት ነው። ይህን ያደግሽው የትስ ነው የተወለሽው ትትላትም ዳጣዬ እንግዲህን ይህንን ነገር ትነግራታለች። እኔ ምንም ነገር የሚነገር ህይወት የለኝም፣ ባይሆን ስላንቺ ነገር ስትላት አይ እኔ ስላንቺ ነው ዛሬ ማወቅ የምፈልገው፣ ስለ እኔ በሌላ ቀን እነግርሻለሁ ትላታለች። በጎን ደግሞ ደረጀና ማርታ እንግዲህን ስለ ሰላምዬ እያወሩ ነው። ማርታ በነገራችን ላይ ይች ልጅ እስተመቼ ነው እኛ ቤት በሰራተኝነት የምትቆየው? ወጥታ የራሷን ህይወት መኖር አለባት፣ ትዳር ምናምን መመስረት አለባት። አሁን እንደዛ ባታደርግ እኮ በኋላ እኛን ትወቅሰናለች በማለትም ደረጀን ታማክረዋለች። ደረጀ በነገራችን ላይ ለልጆች እንደዚች አይነት እናት የሆነች ሰራተኛ ከየት ነው የማመጣው በማለትም ቢልም ግን ፊቱ ላይ ሌላ ነገር ነው የሚያሳይበት። ማለት ይዋደዳሉ እንደ ሰላምዬ እናት ደረጀ ግራ እየገባኝ ነው። እና ማርታ ምንድን ነው እንድትወጣ አልፈለግክም እንደስትለው? አዎ እንድትወጣ አልፈለግኩም፣ ምክንያቱም ለልጆች እንደዚች አይነት ሰራተኛ አላገኝም። እንግዲህ እንወጣለሁ ታሌ ደግሞ አናግሪያት ይላታል። እሺ አናገሬ እንግዲህ መልሱን አሳውቃለሁ ትላለች ማርታ ማለት ነው። እና ዳጣዬም ለሰላምዬ እኔ ተወልጄ የት እንደወለድኩኝ አላውቅም፣ ግን ነፍስ ሳቅ ራሴን ያወቅኩት አዲስ አበባ ነው በማለትም ነግራታለች። እንግዲህ ሌላውን ዝርዝር ደግሞ በቀጣይ ይዘንላችሁ የምንቀርብ ይሆናል። ውድና የተከበራችሁ የቻናሌ ቤተሰብ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ